አማኑኤል ገብረ እግዚአብሔር ለአራተኛ ጊዜ ፈጣኑ ተወዳዳሪ በመሆን ክብር ተቀዳጀ። የአሜሪካ ጠቅላይ ፍርድ ቤት ውሳኔ ኢትዮጵያውያን ስደተኞችን ስጋት ላይ ጣለ። የዓለም ጤና ድርጅት ጥናት የኢትዮጵያ ጎረቤት ደቡብ ሱዳን በኢቦላ ወረርሽኝ የመጠቃት ዕድሏ ከፍተኛ መሆኑን አስጠነቀቀ። ቱኒዚያዊቱ የመብት ተሟጋች ሲሄም ቤንሲድሪን የ25 ዓመት እስራት ተፈረደባቸው። በቬንዙዌላ የመሬት መንቀጥቀጥ አደጋ የሞቱ ሰዎች ቁጥር 235 ደረሰ። ኢራን በሆርሙዝ ባህር ዳርቻ የሚሰጡ አገልግሎቶችን በመጠቀም ገቢ ለማግኘት ማቀዷ ተዘገበ። አርሴናል ለጉማሬሽ ያቀረበው የዝውውር ጥያቄ ውድቅ ተደረገ። ሰላም የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 26 ቀን 2026 የተሰናዱ የምሽት ዜናዎች ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አማኑኤል ገብረ እግዚአብሔር ለአራተኛ ጊዜ ፈጣኑ ተወዳዳሪ በመሆን ክብር ተቀዳጀ። የአሜሪካዊቷ ሊድል ተርክ ክለብ አባል የሆነው ኤርትራዊው ተወዳዳሪ አማኑኤል ገብረ እግዚአብሔር ለአራተኛ ዓመት የኤርትራ የጊዜ ሙከራ ክሮኖሜትር ሻምፒዮን በመሆን ስፖር ሃትሪክ ሰርቷል። እንደ አውሮፓውያን አቆጣጠር በ1994 በኢትዮጵያ የተወለደው እውቁ ተወዳዳሪ አማኑኤል ገብረ እግዚአብሔር የ2026 የኤርትራ የክሮኖሜትር ሻምፒዮን በመሆን ትልቅ ድል አስመዝግበዋል። ከፍተኛ ፉክክር በታየበት በዚህ ውድድር ላይ በጥሩ የብቃት ደረጃ ላይ የሚገኘው የ2025 የአፍሪካ ሻምፒዮኑ አማኑኤል አሸናፊ ሆኗል። በዚህ በግል ከብስክሌት ጋር ብቻ የምትታገልበት ከባድ ውድድር ላይ አማኑኤል በላቀ ብቃት የወርቅ ሜዳሊያ አሸናፊ ሆኗል። የአስታና ክለብ ተወዳዳሪ የሆነው ሄኖክ ምልብርሃን ሁለተኛ ደረጃን በመያዝ የብር ሜዳሊያ ተሸልሟል። ከ23 ዓመት በታች ውድድር ያሸነፈው ናታን ተስፋ ዓለም ደግሞ በኤሊት ምድብ ሶስተኛ ደረጃን በመያዝ የወርቅና የነሐስ ሜዳሊያ ተሸላሚ ሆኗል። በሌላ በኩል ሱዛና ፍስሐዬ የ2026 የኤርትራ የሴቶች የጎዳና ላይ ውድድር ሻምፒዮን ሆናለች። ትላንት ሐሙስ ሰኔ 25 ቀን በማይደምነት በተካሄደው የሴቶች አዋቂዎችና ከ23 ዓመት በታች የጎዳና ላይ ውድድር ከደቡብ ቡድን የሆነችው ሱዛና ፍስሐዬ አንደኛ በመውጣት የ2026 የኤርትራ ሻምፒዮን መሆን ችላለች። ይህንን ውድድር ሁለት ጊዜ ያሸነፈችው የጀርመኑ ካኔን ቡድን አባል ሞናሊዛ ራያ የብር ሜዳሊያ ተሸላሚ ስትሆን በ2024 የአፍሪካ ሻምፒዮና የወጣቶች ሴቶች የወርቅ ሜዳሊያ አሸናፊ የነበረችው ናርዶስ ጸጋይ ደግሞ የነሐስ ሜዳሊያ ተሸላሚ በመሆን ውድድራቸውን አጠናቅቀዋል። የአሜሪካ ጠቅላይ ፍርድ ቤት ውሳኔ ኢትዮጵያውያን ስደተኞችን ስጋት ላይ ጣለ። ሰኔ 26 ቀን 2026 ቢቢሲ እንደዘገበው ከሆነ የአሜሪካ ጠቅላይ ፍርድ ቤት የትራምፕ አስተዳደር በሄይቲ እና ሶሪያ ስደተኞች ላይ የነበረውን የጊዜያዊ የሕግ ጥበቃ ለማቋረጥ የወሰደውን እርምጃ የሚደግፍ ውሳኔ አስተላልፏል። ይህ ውሳኔ በአሜሪካ የሚገኙ ኢትዮጵያውያን ስደተኞች በሀገሪቱ የመቆየት መብታቸውን የማስከበር የሚከራከሩበትን የሕግ ሂደት በእጅጉ እንደሚጎዳው ተገልጿል። አንድ የኢሚግሬሽን ጠበቃ ለቢቢሲ እንደተናገሩት የፍርድ ቤት ብይን ስደተኞቹ በመንግስት ላይ ያቀረቡትን የሕግ ጥያቄ አድካሚ በማድረግ በቀጣይ የመቆየት ዕድላቸው አደጋ ላይ የሚጥል ነው ተባለ። የዓለም ጤና ድርጅት ጥናት የኢትዮጵያ ጎረቤት ደቡብ ሱዳን በኢቦላ ወረርሽኝ የመጠቃት ዕድሏ ከፍተኛ መሆኑ አስጠነቀቀ። የዓለም ጤና ድርጅት WHO ያደረገው አዲስ ጥናት እንደሚያመላክተው የኢትዮጵያ ጎረቤት የሆነችው ደቡብ ሱዳን በዲሞክራቲክ ሪፐብሊክ ኮንጎ ለተከሰተው የኢቦላ ወረርሽኝ አደጋ በእጅጉ የተጋለጠች መሆኗን አስጠነቀቀ። ተመራማሪዎች ቫይረሱ ወደ ሀገሪቱ የመግባት ዕድሉ 70 በመቶ እንደሚሆን ገምተዋል። ሐሙስ ዕለት ዘ ላንሴት በተባለው የሕክምና መጽሔት ላይ የታተመው ይህ ጥናት የቡንዲቡጊዮ የኢቦላ ቫይረስ ዝርያ አስቀድሞ ከተስፋፋባት ኡጋንዳ ቀጥሎ ደቡብ ሱዳን ቀጣዩዋ ከፍተኛ አደጋ የተጋረጠባት ሀገር መሆኗን ለይቷል።
ኡጋንዳ እስካሁን 20 ሰዎች በበሽታው የተያዙ ሲሆን 2 ሰዎች ደግሞ ሕይወታቸው አልፈዋል። ተመራማሪዎች የደቡብ ሱዳንን ተጋላጭነት ከሀገሪቱ ደካማ የህዝብ ጤና ጥበቃ ስርዓት ጋር ያያያዙት ሲሆን በበሽታው የተጠቁ ሰዎችን በአግባቡ ከመያዝ፣ የታማሚዎችን ንክኪ ከመከታተል፣ ኢንፌክሽንን ከመከላከል፣ ደህንነቱን የተጠበቀ የቀብር ስነ ስርዓት ከመፈጸምና በድንበር አካባቢ ከሚደረግ የበሽታ ቁጥጥር አንጻር ያሉትን ጉድለቶች በምክንያትነት ጠቅሰዋል። ባለስልጣናት የኢንፌክሽን መከላከያ እርምጃዎችን፣ የፈጣን ምላሽ አሰጣጥ አቅምንና በድንበር መሻገሪያዎች ላይ የሚደረገውን ክትትል እንዲያጠናክሩም አሳስበዋል። ጥናቱ አክሎም አሁን ባለው ሁኔታ ለቡንዲቡጊዮ የቫይረስ ዝርያ የጸደቀ ክትባት ባለመኖሩ ጎረቤት ሀገራት ዝግጅቶቻቸውን ማጠናከር እንዳለባቸው አስገንዝበዋል። ተመራማሪዎች እንደሚገልጹት ከሆነ ወረርሽኙ በምስራቃዊ ኮንጎ በሚገኙ ማህበረሰቦች ውስጥ መሰራጨት የጀመረው በሚያዝያ 2018 ላይ ቢሆንም በዓለም ጤና ድርጅት ከመታወጁ በፊት ለ6 ሳምንታት ያህል ሳይለይ ቆይቷል። ይህ ግኝት ከደቡብ ሱዳን ጋር የረጅም ድንበር የምትጋራውና በሀገሪቱ ካለው ግጭትና ለመረጋጋት የሚሸሹ ሰዎችን ለዓመታት ለምታስተናግደው ኢትዮጵያ የራሱ አንደምታ አለው። በአሁኑ ወቅት በኢትዮጵያ ጋምቤላ ክልል አብዛኞቹ ከደቡብ ሱዳን የመጡ ወደ 450 ሺህ የሚጠጉ ስደተኞች ይገኛሉ። በዚህ ሳምንት መጀመሪያ ላይ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን UNHCR በደቡብ ሱዳን ካለው አሳሳቢ የሰብአዊና የጸጥታ ሁኔታ በመሸሽ ዘንድሮ ተጨማሪ 100 ሺህ ያህል ስደተኞችና ጥገኝነት ጠያቂዎች ወደ ኢትዮጵያ ይገባሉ ብሎ እንደሚጠብቅ ያስታወቀ ሲሆን ይህም ድንበር ተሻጋሪ የህዝብ ጤና ዝግጁነትን ማጠናከር ምን ያህል አስፈላጊ መሆኑን ያሳያል። የዓለም ጤና ድርጅት ጥናት እንደሚያሳየው ሩዋንዳና ብሩንዲ ከደቡብ ሱዳን ጋር ሲነጻጸሩ በአሁኑ ወቅት በኢቦላ ወረርሽኝ የመጠቃት ዕድላቸው ዝቅተኛ መሆኑን ተገልጿል። ቱኒዚያዊቷ ታዋቂ የመብት ተሟጋች ሲሄም ቤንሲድሪን የ25 ዓመት እስራት ተፈረደባቸው። የመብት ተሟጋቿ የሀገሪቱን የሽግግር ፍትህ የመጨረሻ ዘገባ በከፊል አሳስተዋል በሚልም ተከሰዋል። ቱኒዚያ በጎሪጎሪሳውያኑ 2011 ዓ.ም ከተቀሰቀሰው የአረብ አብዮት ወጥታ ለ10 ዓመታት ከቆየችበት አምባገነናዊ ስርዓት በመላቀቅ የዲሞክራሲ ምልክት ለመሆን ብቅ እያለች ነው ቢባልም የመብት ተሟጋቾች ግን በፕሬዝዳንት ካስ ሳይድ ዘመን ወደ ኋላ ተመልሳለች በማለት ይተቻሉ። የ75 ዓመቷ ቤንሲድሪን የፍርድ ቤት ውሳኔ ከፍትህ ጋር ግንኙነት የለውም ሲሉ ለዜና አውታሮች ተናግረዋል። በአረብ አብዮት ማግስት የተቋቋመው የእውነትና የክብር ኮሚሽን ፕሬዝዳንት የነበሩት ቤንሲድሪን የመንግስት ተቋማት በስልጣናቸው ለመቆጣጠር የሚፈልጉ ባለስልጣናትን የኮሚሽኑን ስራ ዋጋ ለማሳጣት እየሞከሩ ነው በማለት ወቅሰዋል። መቀመጫውን ፓሪስ ያደረገው ዓለም አቀፍ የሰብአዊ መብቶች ፌዴሬሽን በበኩሉ ቤንሲድሪን ላይ የተላለፈው የፍርድ ቤት ውሳኔ መሰረተ ቢስ ሲል አጣጥለዋል። ቤንሲድሪን ይመሩት የነበረው ኮሚሽን የዛሬ 6 ዓመት ባወጣው የመጨረሻ ዘገባ የቱኒዚያን ሙሰኛ፣ ጨቋኝና አምባገነን ስርዓት ማፍረስ ይገባል የሚል ጥሪ አስተላልፈዋል። በዚህም የቱኒዚያ መንግስት ባለስልጣናት ቤንሲድሪን ላይ በርካታ ክሶችን አቅርበዋል። ቱኒዚያዊቱ ታዋቂ የመብት ተሟጋች ለቀረበባቸው ክሶችና ለተላለፉባቸው የእስር ውሳኔ ይግባኝ ለማለት መዘጋጀታቸው ተናግረዋል። በቬኔዙዌላ የመሬት መንቀጥቀጥ አደጋ የሞቱ ሰዎች ቁጥር 235 ደረሰ። በቬኔዙዌላ መዲና ካራካስና ላጓይራ ግዛት በተከሰተው ከባድ የመሬት መንቀጥቀጥ አደጋ የሟቾች ሰዎች ቁጥር 235 ደርሷል። አደጋውን ተከትሎ በፍርስራሽ ውስጥ የሚገኙ ሰዎችን የማፈላለግና የነፍስ አድን ስራዎች ተጠናክረው መቀጠላቸው ተገልጿል። 7.2 እና 7.5 ሬክታር ስኬል ሆኖ በተመዘገበው የርዕደ መሬት አደጋ የሟቾች ቁጥር እስካሁን 235 የደረሰ ሲሆን 4300 ሰዎች ደግሞ ጉዳት ደርሰባቸዋል። በተጨማሪም በወደብ ከተማዋ ላጓይራ 250 የመኖሪያ ቤቶች በአደጋው መውደማቸው ነው የተገለጸው።
በአደጋው የሞቱ ሰዎች ቁጥር ሊጨምር እንደሚችል ሲገለጽ፣ በርካታ ሰዎች ከአደጋው ለመሸሽ አካባቢያቸውን ለቀው እየወጡ መሆናቸው ነው የተገለጸው። የሀገሪቱ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ አደጋውን ተከትሎ የነፍስ አድን የአስቸኳይ ጊዜ አዋጅ በማወጅ ሀገራት ድጋፍ እንዲያደርጉ ጥሪ አቅርበዋል። አሜሪካ 150 ሚሊዮን ዶላር ድጋፍ ለማድረግ ቃል የገባች ሲሆን የነፍስ አድን ስራውን ለማገዝ የነፍስ አድን ቡድን ወደ ካራካስ መላኳን አስታውቃለች። ሲኤንኤን፣ አልጀዚራ እና ሮይተርስ የዜና አውታሮችን እንደ ምንጭ ተጠቅመናል። ኢራን በሆርሙዝ ባህር ዳርቻ የሚሰጡ አገልግሎቶችን በመጠቀም ገቢ ለማግኘት ማቀዷ ተዘገበ። ዋል ስትሪት ጆርናል እንደዘገበው ኢራን በሆርሙዝ ባህር ዳርቻ ለባህር ደህንነት፣ ለደህንነትና ለአካባቢ ጥበቃ አገልግሎቶች ክፍያ በመሰብሰብ በቢሊዮን የሚቆጠር ዶላር ለመሰብሰብ አቅዳለች። ቴሄራን ይህ እቅድ በዓመት እስከ 40 ሚሊዮን ዶላር ገቢ እንደሚያስገኝና የባህረ ሰላጤው ጎረቤቶች በገቢው እንዲካፈሉ እንደምትፈልግ ዘገባው ያሳያል። ነገር ግን ዩናይትድ ስቴትስ፣ ኦማን እና ሌሎች የባህረ ሰላጤው ሀገራት ለትራንዚትና የባህር ገቢ ማንኛውም ክፍያ ተቃውመዋል። እነዚህ ሀገራት በዓለም አቀፍ የባህር መስመሮች መላክ ከማናቸውም ግዴታዎች ነፃ መሆን አለበት በማለት እንደሚከራከሩ ዘገባዎች ያመላክታሉ። በመጨረሻም አርሰናል ለጉማሬሽ ያቀረበው የዝውውር ጥያቄ ውድቅ ተደረገ። ሻምፒዮኑ አርሰናል ለብራዚላዊው የኒውካስትል ዩናይትድ አማካይ ብሩኖ ጉማሬሽ ያቀረበው የዝውውር ጥያቄ ውድቅ ተደረገ። መድፈኞቹ የ28 ዓመቱን ተጫዋች ለማስፈረም ከ60 ሚሊዮን ፓውንድ ያነሰ የዝውውር ሂሳብ ማቅረባቸው ተገልጿል። ኒውካስትል ዩናይትድ የዝውውር ሂሳቡ በቂ አይደለም በማለት ጥያቄውን ውድቅ ማድረጉን ዘ አትሌቲክ ዘግቧል። ብሩኖ ጉማሬሽ በ2020 ኒውካስትልን ዩናይትድን የተቀላቀለ ሲሆን በሊጉ 150 ጨዋታዎችን አድርጎ 30 ግቦችን አስቆጥረዋል። የመሃል ሜዳ ተጫዋቹ በ2026 የዓለም ዋንጫ ሀገሩ ብራዚልን እያገለገለ ይገኛል። ውድ የኢሬሳ ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።